በረመዳን ያው እንግዲህ ማግባት ማለት ያው ኒካህ ማሰር ማለት ነው። ጋብቻውን ውለታውን መፈጸም ይቻላል ቀንም ቢሆን ማለት ነው። ሰዎች ያው ተተስማሙ ሻሂዶች ቀርበው የእሷ ኃላፊ ቀርቦ ልጅን ለገሌ ሰጥቻለሁ ይላል፣ የኛው ደግሞ ተቀብያለሁ ይላል ማለት ነው በረመዳን ቀን። ይሄ ምን የሚከለክለው ነገር የለም ውለቱም መጓዋል ስለሆነ ማለት ነው። ከዛ በኋላ ግን ወደ ግንኙነት ስንመጣ ሌሊት ከሆነ ችግር የለውም ያው የታወቀ ነው። ሌሊት ማስተናገድ ይቻላል። ቀን ግን ጥንቃቄ ማድረግ አለባቸው። በዛ አጋጣሚ ብዙ ጊዜ ሰዎች አዲስ ያገቡ ሰዎች ስሜታቸውን መቆጣጠር ያቃታቸው እንትን ይላሉ። ስለዚህ በረመዳን ማግባት የለም ያሉ ነው ዑለሞች ያስጠነቅቃሉ ማለት ነው። ለምን ስተት ላይ እንዳይወድቅ ማግባቱ ኒካህ ማሰሩ ሰርግ እንትን ብሎ ሙሽራዋን ሄዶ ማምጣቱ ምንም ችግር የለውም። መብላቱ ነው ረመዳን ቀን እንደማይበላ ቀን ግንኙነት የለም ማለት ነው። እና ግብረ ስጋ ግንኙነት እንዳይደረግ ነው ዋናው ነገር። ግብረ ስጋ ግንኙነት ከተደረገ ያው ይፈርሳል ማለት ነው። ጾሙ ይፈርሳል። እንደገና ከፈራውም ከባድ ነው ማለት ነው። ሲታወቀው ያው ግንኙነት ካደረገ አንድ ቀን ሶብር ማድረግ አቅቶ ምሽት 2 ወር በተከታታይ ነው የሚከፍለው ማለት ነው። መጾም ያለበት ጾም 2 ወር በተከታታይ ይጾማል ለአንድ ቀን መተኪያ ማለት ነው። ያ ስለሆነ መጠንቀቅ አለ። ለዚህ ነው በረመዳን ጋብቻ አታድርጉ የሚለው ሰው ራሱን መቆጣጠር ስለማይችል ማለት ነው እንጂ እኔ ግንኙነት አልፈልግም ግን ኒካህ ይታሰርና ቀን ሌሊት ያው እንጠቀማለን ብለው ተተስማሙ ሌሊት ምንም ችግር የለውም ነው።